that you spent years calling war criminals. You said Abiy Ahmed, and I'm quoting you. እኛው አደገኛው ነገር ክፉና በጎድ መለየት እንዳይቻል ይደረጋ የሰው ልጅ ህሊና ነው። ጌታቸው ነውረኛና ካዲ ነፍስ እጅግ አጸያፊ የሞራል ጁዋጁ ልትጫወት ወዲያ ወዲህ ትፍጨረጨራለች። ጋዜጠኛው ካሊድ ደግሞ ልክ እንደ ሲግመንድ ፍሮይድ የጌታቸው ያደፈች ህሊናን ወተት ውስጥ እንደገባች ዝንብ ክንፎቿን ይዞ ደግሞ ደጋግሞ ወደ ነውሯ እየመለሰ ይሄ ነውርሽ አይታይሽም አይሸትም የሰራሽው ነውር መሆኑን አይታይሽም ወይ ጋለሙታ ነፍስሽን አይሻት እያለ ነውሯ እንዲታይ ሻሻዋ ላይ ይመልሳታል። You're working with the federal government that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? ሳይኮአናሊሲስ ህክምና እንደመሰለ ነው ግን በሽተኛው አውቆ ኮንሲኩዌንስሊ ነውር ውስጥ እየተነከረ ሲሆን የሳይኮአናሊሲስ ህክምና ቢሰጠውም አይደንም። ታካሚው በአንኮንሺየስ ማይንዱ ንጹህ ባዶ በሆነች ህሊናው ጥግ ላይ አረፍ ብሎ ከነውሩ ፈንጠር ብሎ ነው ቆሻሻውን ነውሩን እንዲያይ የሚፈልገው። ልክ ሳሎን ውስጥ ሶፋ ላይ ቆሻሻ የጣለችዋን ድመት ጆሮዋን እየመጀለክ የሚሸተው ቆሻሻዋን ታሳያታለ። የሰራችው ልክ እንዳልሆነ ለማወቅ ግን ከሶፋ ውጭ ያለው አካባቢ ንጹህ መሆን አለበት። ድመቷ ንጹህ መሆን የነበረበት ቦታ እንዳቆሸሸች እንዲገባት የንጽህና የቆሻሻነት ልዩነት እንድታውቅ ቆሻሻዋ ላይ ብቻ ቆሻሻዋ ጎልቶ እንዲታይ ጆሮዋን እየመጀለክ ወደ ነውሯ ማቅረብ አለበት። እንድታየው እንድታሸተው ጥፋቷን እንድታውቅ ካሊድ ሐሰን ጋዜጠኛው የሚደክመው ጌታቸው ረዳ በዚህ አይነት መንገድ ነውሩን እንዲመለከተው ለማድረግ ነበር። ምንም ያህል አጸያፊ ህሊና እንዳለው ነውሩን እንዲያይ ነበር። ግን ጌታቸው የቀየ ህሊና ነውሩን ልታሳየው አትችልም። የበሰበሰ ዝናብ አይፈራም አይነት ዶፍ ዝናብ ውስጥ ገብቶ እየተንቦራጨቀ ያለው ሰው እያንዳንዱ የውሃ ጠብታ ተመልከታት ትሰማለች ወይስ ብናኛዋ አትለውም? በጭቃ ውስጥ ገብቶ የተለወሰን ሰው አንዲቷን ፍንጣቂ ልታሳየው አትችልም። የጨቀዩ ጭንቅላቶች ሁሉ እንደመሰሉ ናቸው ይላል ጋዜጠኛው በጽሁፉ። እንዲሁም ደግሞ ጋዜጠኛው ካሊድ እንደ ባለጌ ድመት ጆሮዋን ጠምዞ ጌታቸው የደነዘዘ ህሊና ወደ ነውሩ እንዲመለስ ሊያደርገው ይጣጣራል። ባጃሙ ደግሞ ህቅ እንኳን ሳይለው ምንም እንዳልመሰለው ሊያስረዳው ይንተባተባል። ጋዜጠኛው እጅግ ሳይገረም አይቀርም። ፊቱ በተቆለለው ስጋ ተመልካች አፍረውለታል። ስለደነዘዘው ጭንቅላቱም ጋዜጠኛው በከፍተኛ ንቀትና መዘባበት ነው ጎለጎለውን አሳማ ትሬት ያደረገው። ጸሐፊው ጽሁፉን እንደወረደ እያቀረበን እንቀጥላለን። ሀፍ ላስገድን አይን ላስጨፍን እያለ የሚፎክር አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ ነው ያስጨርሱ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? አብይ ካልኩሌሽን ምንድነው የነበረው? አሳምራቃለሁ ይነግረን ስለነበረ ማለት። ስለዚህ በዚህ ውጊያ እርግጠኛ የነበረው ምንድነው የትግራይ ጦር ቢያንስ ኢሳያስንና የሻዕቢያን ሰራዊት ያዳክማል ብሎ እርግጠኛ ነበር። እስካሁን ያሽሁት ይበቃኛል፣ እስካሁን የታገስኩት ይበቃኛል። ገና ጦርነቱ በሺዎች የሚቆጠሩ ወጣቶች በየሴኮንዱ ያቋርጠዋል። እንዴት አይታየም? ነውረም ቅሌት ነው እኮ አባባሉ። አጠያይቁ ሁሉ የኛው ድንባዣም እውነት አያውቅም። የሰው ዘር ጨፈጨፈ ያልከው ሰው ከመጨፍጨፉ በፊት ጓደኛ ነበር ይለዋል ጌታቸው ረዳ። ስለ አብይ አህመድ ይመልሳል። አዎ የቅርብ ጓደኛዬ ነበር። የሰው ዘር ጨፈጨፈ ያልከው ሰው ከጨፈጨፈ በኋላስ ጓደኛ ነው ይጠይቃል እንደገና ጋዜጠኛው። አዎ አሁንም ጓደኛዬ ነው ይላል ጌታቸው ረዳ። እሺ በጨፈጨፈ ወቅትስ ጓደኛሞች አልነበራችሁም? ጋዜጠኛው ይጠይቃል። በጨፈጨፈ ወቅት ተለያይተን ነበረም፣ በተቃራኒ አቅጣጫ ነበርን። ፋክቱ ይሄ ነው። ፍርዱ ሌላ ችሎት ይሰጥ። ጋዜጠኛው ይጠይቃል። ጭፍጨፋው ግን ተፈጽሟል ብለህ ታምናለህ? አሁንስ? አዎ አምናለሁ ጌታቸው ይመልሳል። ጋዜጠኛው ይቀጥላል። ጭፍጨፋው ታዲያ ከሰማይ ወረደ ታዲያ እንደ መቅሰፍት በራሱ ነው የሆነው ወይስ መርቶ ያስፈጸመው ሰው አለ? ጌታቸው ዝም ይላል። ሴኮንዶች ቆየ፣ ግን ከመመለስ አልቦዘንም። ጦርነቱን ብዙ ተዋናዮች ተሳትፈውበታል አለ ጋዜጠኛው። አላመነታም። ከነዚያ መካከል ያንተ ጓደኛ አብይ አህመድ ማለት ነው ጦርነቱን በበላይነት ከመሩት መካከል አንዱ ሰው ነበረ ወይስ አልነበረም ይጠይቃል። አዎ ነበረ ጌታቸው ይመልሳል። ጋዜጠኛው ይቀጥላል። ታዲያ ቀደም ብለ ይህ ሰውዬ የሰው ዘር ጨፍጭፏል፣ እንደውም የሰው ዘር መጨፍጨፍን አራቆ ወደ ኪነጥባዊነት ደረጃ አሸጋግሮታል ብለ ስትናገር ነበር አይደል? አሁን ያን ቃል መድገም ያቃተ ለምንድን ነው?
ጋዜጠኛው ይጠይቃል። ጌታቸው እንደዚህ አለ። አሁን የምናገረው ተጠንቅቄ መናገር ያለብኝ ሁኔታ ላይ ነኝ። ጋዜጠኛው አሁን የተናደደ ይመስላል። ያኔ ሳትጠነቀቅ ነበር አፍ ላይ የመጣልን ስትቀባጥር የነበረው? አይ አልነበረም። ጂኖሳይድ ተፈጽሟል። ውድ አድማጭ ተመልካቾቻችን ጥያቄና መልሱ በእንደዚህ አይነት ሁኔታ ይቀጥላል። አሁንም ቢሆን የትግራይ ህዝብ እንደሚለው የባሰው ጠላት ኢሳያስ ነውና እንግዲያው ስና እንግጠም ቢለው ደስታውን አይችልም። ኢሳያስን ገጣላ የምስራቅ አፍሪካ ዋና ንጉስ እሱ ነው የሚሆነው። ደንታው አይደለም ስለ ሲቪሊያን መሞት፣ ስለ አፋር መሞት፣ ስለ ሶማሌ መሞት ደንታው አይደለም። በዚህ ግርግር ስልጣኑ ምን እንደሆነች ያቺ ስልጣን ጠቅሟ ምን እንደሆነች እግዚአብሔር ብቻ ነው። እዚህ ጋር አንድ ነገር ላስታውሳችሁ። 5 ሚሊዮን አይሁዳውያን በበላይነት ትእዛዝ እየሰጠ ያስጨፈጨፈው በመጀመሪያም እንዲጨፈጨፉ የተወሰነበት የዋንሲ ሚስጥራዊ ቃል ኪዳን የፈረመውን አዶልፍ አይክማንን ገባበት የላቲን አሜሪካ የት ጉድጓድ ፈልቅቀው ጆሮውን ይዘው ለችሎት አቀረቡት። እስራኤሎች፣ የዓለም ሚዲያዎች፣ የዓለም አይኖች ሁሉ በዚያ ያረመን ነውረኛ የናዚ ጭራቅ ላይ ተተከሉ። ከእርሱ ጭፍጨፋ የተረፉ እሱ መርዝ የተበሉ ቤተሰቦች አሏቸው። ሰብአዊ ነውሩን በየካምፑ ሲጸዳዳ ያዩት ምስክሮች ተነግረው የማያልቁ እጅግ ልብ ሰባሪ የማኝነት ቃሎችን ችሎት ላይ እየወጡ ይመሰክሩበታል። እሱ ግን አዶልፍ አይክማን ማለት ነው። ምንድነው የሚሰማው? ህሊናው ምን አይነት መልእክት ነው የሚያስተላልፉለት? ያን ሁሉ ነውሩን በግድ ቁጭ ብሎ ፊት ለፊት እንዲመለከት ሲደረግ ምን ተሰማው? የዓለም አይኖች የተራቡት ቢያንስ ጭራቁ በሰራው ነገር ተጸጽተው ከግንባሩ ሸብረክ ሲል ለማየት ነበረ። ሁሉም የጓጓው ቢያንስ የህፍረት ስሜት ጭርፍ ሲያደርገው ለማየት ነበረ። ሁሉም የፈለገው ቢያንስ ድንጋጤ፣ መሸማቀቅ ሲደርስበት ለማየት ነበረ። ሁሉም ልቡ የፈለገው ቢያንስ እዚያ ሁሉ የእጅ ስራዎች የሆኑ ሰለባዎች እያለቀሱ በፊቱ ታሪካቸው ሲናገሩ በዚህ ሰውዬ አይኖች ላይ አንዳች የእንባ ዘለላ ጠብታ መውጣት ነበረበት። የሚፈልገው ያቺን ከሰውየው ላይ የቀረችዋን አንዲቷን ሚሊዮንኛ የሰውነት ርዝራዥ ነበረ። አንዲት ከንጹህ ህሊና የምትገኝ ጸጸት። ያቺን የጸጸት እንባ ነበረ ዓለም አተኩሮም ይመለከት የነበረው። ሰውየው ግን አዶልፍ አይክማን ነው። አይኑን እንኳን ለአፍታ ሳይርገበገብ ያንን ሁሉ በፊቱ የሚጎደጎድ የምስክርነት ቃል በፊቱ ላይ አንዳች ለውጥ ሳያሳይ አገባደደው። አንዲትም ከሚሊዮን አንድ እንኳን በኖሩ የማፈር ምልክት ሳያሳይ ችሎቱ ተጠናቀቀ። ዓለም ተደነቀ። ይህ ሰው ሳይሆን በቁም የሚንቀሳቀስ ድንጋይ በድን የሚተነፍስ ሬሳ ነው ሲሉ ብዙዎች ተገረሙ። ፈላስፋዋ ሃና አሬንዴት እሱን ችሎት ሙሉን ከተከታተለች በኋላ ነበረ ስለ አምባገነኖች የደረቀ ህሊና የያዘ የሚሰራው ሁሉ ልክና ጤነኛ መስሎ ስለሚታየው የበደነና ከሰብአዊ ስሜቶች የራቀ ማለትም የሚሞተ ህሊና ትንታኔዎቿን መቀመር የጀመረችው። this is no point የበደነን የደነዘዘን የተቆመጠን የአካል ክፍልን የተለኮሰ ሻማ ላይ ብጥደው እሳቱ ይለበልበዋል። ግን እመነኝ አያቃጥለውም። ስሜትን የሚስቡት ህዋሶቹ ሞተዋል፣ በድነዋል። ወደ አንጎሉ የሚያስተላልፈው የህመም ስሜት የለም። አሁን ይሄ ሁሉ ማደናገር የአብይ የመግዣ ዘይቤ ነው፣ ያስተዳደር ዘይቤው ነው። ከማደናገር ውጭ መኖር አይችልም። ሰው ሰከን ብሎ የሚያስብበት ሁኔታ ከተፈጠረ ከሁከት ከግርግር ነፃ ሆኖ ካሰበ ሌላው ይቅርና የትምህርት ማስረጃ ከየት መጣ ብሎ ይጠይቀዋል። አሁን እዚህ ላይ ትንሽ ከባድ ጥያቄዎች መጠየቅ ይጀምራሉ። እሱ አይደለም አብይ ርዕስ። እዚህ ጦርነት ውስጥ በሳምንት ጨርሳለሁ፣ በ72 ሰዓት ይዛለሁ፣ ይሄ ሁሉ አልሆነም። ኢትዮጵያ እንዲጠብቅ የተባለ ሰራዊት ህግ ታስከብራለህ ተብሎ ሚሳይሎች እየተኮሰ መንደሮች እያፈረሰ መጣ። ቅድም እንዳልኩ ነው ከነበሩት ክፍለ ጦሮች ያልተነካ የሚባል ክፍለ ጦር አልነበረም። ሁሉም ተመተዋል።